እግዚአብሔር ምስክሬ ነው። ፓስተር ቢኒያም እግዚአብሔር ምስክሬ ነው። እንደዚህ አድርጌ ነው የምነግራችሁ። ፓስተር ቢኒያም ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያቆሽሽ የመጣ ሰው ካልሆነ በስተቀር የሚያወራው ነገር በሙሉ ሐሰት ነው። አጠቃላይ ዩቲዩብ ላይ ፕሌይ ብሎ ገብቶ ሪከርድ ብሎ ገብቶ የሚለቃቸው ነገሮች በሙሉ እንዳለ ፈጠራ ናቸው። ምናልባት የዛሬ 5 ዓመት 6 ዓመት ሳስተምር ሰምታችሁ ከሆነ አንድ ከሰለላ ድርጅቶች ውስጥ ኮንስፓይረሲ የተከፈተ ቢሮ አለ ኢትዮጵያ ውስጥ ብዬ ነግሬያችሁ ነበር። ስለ ዘመኑ ዋጁ ሳስተምር ምንድነው የሆኑ ህዝብ የሚያምናቸው ህዝብ የሚወዳቸውን መምህራን ሰዎች ፖለቲካ ሰዎችም ሊሆን ይችላል የሚያዋርድ ድርጅት አውቀው እንደዚህ ሴት እንደዚህ አድርገዋል፣ ህፃናት ተደፍረዋል፣ እንዲያርገዋል ተብሎ የሚያዋርድ ድርጅት ተከፍቷል። ቢሮ በሚዲያ ላይ ይወጡና ገሌ እኮ እንደዚህ ነው እንዲያርገዋል ብሎ ማዋረድ። የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራው ይችላል? የሰውን ስም ለካ መምህር ግርማ የሚሰደቡት በዚህ ነው አሉ ልጆች። ምክንያቱም ልጆች ያውቁኛል፣ በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞች ምን አሉ? ምንድነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ ስለዚህ ይሄ ሰውዬ ፍጥር አድርጎ እንደሚያወራ እንደዚህ ከሆነ የሚያወራው ሙሉ በሙሉ ሲቃወማቸው የነበሩት ፓስተሮችም ሌሎችም እንደዛ ነው። ዝም ብሎ ከልቡ ነው የሚያፈልቀው፣ ዝም ብሎ ነው የሚያወራው ማለት ነው። እና የትልቅ ሰው ቀላል ነው ማለት ነው። እንግዲህ በጣም ያዘንኩት ማለት እግዚአብሔር ልቦና ይስጥህ ፓስተር ቢኒያም። አሁንም ገና ከፓስተርነት አልወጣህም፣ የተዋህዶ እምነት ተከታይ አልሆንክም፣ ገና ነህ። የተቀበልከው ስጋና ደም ይፍረድብህ፣ በህይወት ላይ መጥቶ እግዚአብሔር ያስተምር። እኔ የተቀበልከው ስጋና ደም ደግሞ እኔ ላይ ደግሞ ይፈርድብኛል። እግዚአብሔር ይገስጽህ። ሌላ ምንም ልንል አልችልም። ባለጌ ቆሻሻ የሆነ አንደበት አንተ ላይ ቆሻሻ የሆነ አንደበት ያለው መንፈስ ነው ያደረ። መቼም አንተን ልልህ አልችልም። አንተን ነፃ አውጥቼ ሰይጣንን ነው ልቃወም የምችለው፣ አንተን ንጹህ አድርጌ። ምክንያቱም ሰው ይሻለኛል ከአጋንንት ይልቅ ሰውን ነፃ ማድረግ ነው የሚሻለኝ። ሰው ምን ሊሆን ይችላል? ሊድን ገነት የተዘጋጀለት መንግስተ ሰማያት የተዘጋጀለት። በዚህ ልክ ግን የሚያጠምቁ አባቶች የምናስተምረውን ትምህርት በዚህ ልክ መቃወም የያዘውን ዳቦ አልቀማ ነው። እያስተማርን ያለነው ትምህርት ሰዎችን ውጤታማ የሚያደርግ ከሆነ በዚህ ልክ ነክሶ የሚይዘው ምንድነው? እላዩ ላይ ያለው የጠቋር መንፈስ የናርሲሲስት መንፈስ ነው ማለት ነው። በጣም ቆሻሻ ባለጌ የሆነ መንፈስ ነው አንደበቱ ላይ ያለው። በጣም ቆሻሻ ወራዳ የሆነ ደንቆሮ የሆነ መንፈስ ነው በሱ ላይ ያለው። ማርቆስ 9:26 ላይ አንተ ዲዳና ደንቆሮ መንፈስ ከዚህ ሰው ውጣ አልሃለሁ አይደል ያለው። እኔም አንተ ዲዳና ደንቆሮ የሆንክ መንፈስ ከፓስተር ቢኒያም ላይ ውጣ ብዬ ነው ማዘው። አዛለሁ ስል ምን ማለት ነው? እመኛለሁ። እኔ ማስወጣ ሰው አይደለሁም፣ ግን እመኛለሁ። በቃ ቢወጣለት ደስ ይለኛል። የትም ያላየውን የትም ያልሰማውን እግዚአብሔር ምስክሬ ነው ከምን አምጥቶ እንደሚያወራው። ዛሬ መምህር ግርማ ጋር እንትን ሲል ነበር አለ። ቆርጦ ይልኩልኛል፣ ቴሌግራም ላይ ተማሪዎች ይልኩልኛል። እኔ ገብቼ እሱ ጋር አላይም። እና እሑድ ሲጮህ ነበር መምህር ግርማ ጋር ተስፋዬ ሲጮህ ነበር አለ። ሌሊት እንትን ሲናገር ሲከራከር እና እኔ ቤቴ ቁጭ ብዬ ስሰራ ነው ያዋልኩት። አልሄድኩም መምህር ግርማ ጉባኤ እና እየሰራሁ ነው ያዋልኩት። ጭራሽ እዛ ጉባኤም አልዋልኩም። መሄድም አይጠበቅብኝም። ኦልሬዲ ድኛለሁ፣ ተፈውሻለሁ አይደል? መምህር ግርማ ጉባኤ ጋር የሚሄደው ምናልባት መምህርን ላገኛቸው ሰላም ብላቸው በረከት ልካፈል ሊሆን ይችላል። አሁን እሑድ እሄዳለሁ ለምሳሌ፣ በቃ ልካፈል ነው የሚሄደው። ዝም ብዬ ሰላም ብያቸው ወንጌላቸውን አዳምጬ በቃ ጸበል ሲያጠምቁ እንደማንኛውም ሰው ጥምቀት እንደሚጠመቀው ጸበል ተጠምቄ እመጣለሁ እንጂ አራግፌ ጨርሻለሁ። ከመጣ ደግሞ አዲስ ካለ ደግሞ ይያዛል። በየቀኑ በመጮህ ሄደ ደግሞ እንደኔ እድለኛ ሰው የለም። ለምን ከገባ ይያዝልኛል፣ ይወጣል። ግን መዋሸቱ ምን አስፈለገ? ምንድነው መቀባጠሩ? እሱ ያለው እዛ ኡጋንዳ ካምፓላ ሰው ሀገር ሆኖ ስላላየው ነገር ማውራት ምን አመጣው? ይሄ ባለጌ፣ ይሄ ቆሻሻነት እኮ ነው። ይሄ ከትልቅ ሰው የማይጠበቅ እድሜው ምናልባት 55 56 60 ሊሆን ይችላል። ይሄ ሰው የልጆች አባትም ሊሆን ይችላል። በዚህ ልክ ግን መዋረድና መዝቀጥ ምን ይሉታል? እስቲ እኔ ፍሬን እያፈራሁ ነው፣ እያስተማርኩኝ ስንት ሰው እየተለወጠልኝ ነው በየቀኑ። እኔ ስራዬን ነው የምሰራው። እኔ የለሁም እኮ እሱ ከሚለው አልገናኝም ጭራሽ። በጣም የሚገርማችሁ ነገር እንደው በዚህ አጋጣሚ ላውራ ብዬ ነው። እርግጠኛ ነኝ ራሷ ያቺ እንግዲህ ተስፋዬ እንደዚህ ነው ብላ ሄዳ የተናገረችው ሌኒ ያለች አይደል? ሌኒ ምላት ምን አሉ የምትባለው ስትሰማው በጣም ታዝንበታለች። ምን አለበት ቢኒያም ጋር ገብቼ ድምፄን ባልሰጠሁ ነው የምትለው። እርግጠኛ ነኝ 100%።
ምክንያቱም ሊገላት ይፈልጋል፣ በሞት ነው የሚፈልጋት። እናቴና እኮ እሷ አንድ ቤተ ክርስቲያን እኮ የሚያስቀድሱት የካ ሚካኤል ነው የምታስቀድሰው። እሷ እናቴም እዛ ነው የምታስቀድሰው። አንድ ቤተ ክርስቲያን እዛ የካ ሚካኤል ነች ያለችው። እኔ ያከራየኋት ቤት ነው ያለችው አሁን። እና በካህን መጥቶ እንደዚህ ለምኑ ባካችሁን አታጋልጡኝ አታዋርዱኝ ብሎ ሌኒን ሊገላት ይፈልጋል። አስቡት። እኔ መምህር ተስፋዬ ሌኒን በሞት ነው የሚፈልጋት ማለት እርግጠኛ ነኝ። ሌኒን ስትሰማ በጣም ነው የምታዝነው፣ በጣም ነው የምታዝነው። ምን ጥሎኝ ነው እሱ ጋር ሄጄ ድምጼን የሰጠሁት ነው የምትለው። ይሄን ያሳሳታት ማን ነው? ወደ ቢኒያም ጋር ያ ልቦና ቲዩብ ነው እንደዚህ ብለ የሚያሳስታት። ምክንያቱም እሱ ራሱ አሁን ከዩቲዩብ ድራሹ ጠፍቷል። እና ማለት እግዚአብሔር እየተበቀለ ነው። እኔ ላይ ችግር የሚፈጥሩብኝ ሰዎች በትክክል ሳያቸው እንትን ሲዋረዱ ያያቸዋለሁ። ለምን? እኔ በቅንነት ነው እያገለገልኩ ያለሁት። እጄን ቆርጠመው ሲበሉኝ መቼም ዝም አይልም እግዚአብሔር። ያበላቸው ያጠጣቸውን ወይም ደግሞ ያስተዳደራቸውን እጅ ቆርጥመው ሲበሉ ዝም አይልም እግዚአብሔር። እኔ እግዚአብሔር በፈቀደው መንገድ በቅዱስ ቁርባንም ሊሆን ይችላል፣ በንስሐም ሊሆን ይችላል፣ በማንኛውም መንገድ በቅንነት እያገለገልኩ እንደሆነ እኔና ቤተሰቦቼ ነው የምናውቀው። በተለይ ደግሞ እኔና እግዚአብሔር እና ይሄ ቢኒያም የሚባል ሰው እግዚአብሔርን ከጴንጤው ወደ ኦርቶዶክስ የመጣው ኦርቶዶክስ ውስጥ ሆኖ ቤተክርስቲያንን መሳደብ ቤተክርስቲያንን ማንቋሸሽ ግዴታ ስለሆነ ነው። ለምን? ምን ማለት ነው? እዛው ፓስተር ሆኖ እዛው ጴንጤ ሆኖ ቤተክርስቲያንን ቢናገር ምን አገባህ ነው የሚባለው። በማያገባው ሃይማኖት ገብቶም በመናገሩ ሊከሰስ ሊታሰር ይችላል። ስለ ዘማሪያን ስለ ሰባኪያን መናገር አይችልም። እኛው ጋር መጥቶ ግን የኛኑ ከተናገረ ኦርቶዶክስ ስለሆነ ያረመ ነው የሚባለው። ደግሞ በጣም የምታሳዝኑኝ እሱ ጋር ገብታችሁ የምታበኩ ዲያቆናት፣ መምህራን፣ መርጌቶች እግዚአብሔርን በእውነት የመጨረሻ የምትገርሙ አሽቃባጮች ናቸው። እሱ ጋር ገብታችሁ የምታወሩ እንዴት አይነት ባለጌዎች ናችሁ! ሳታውቁን እኮ ነው የምታወሩት። የት ታውቁኛላችሁ? እንደው አንድ ቀን እንኳን በስርዓቱ እንኳን ሀቅ ነገር አውርታችሁ አታውቁም። ምን አስተምረው ትምህርት አታውቁ። ገብታችሁ ብታዳምጡ ሁሉ ነገር መጠምዘዝ፣ መዝሙር ብትሰሙ መጠምዘዝ፣ ምን ለቀው ቪዲዮ በሙሉ አይጥማችሁም። ይሄ ናርሲሲስትነት ይባላል። ናርሲሲስት የሆነ ሰው የሚጠላው ሰው ሲመጣ ያደረገው ነገር በሙሉ አይጥመውም ይባላል። አይጥመውም። ስለዚህ ፓስተር ቢኒያም እግዚአብሔር ልቦና ይመልስ ወደ እውነተኛው የሆነው አመለካከት ያምጣ። ተዋህዶ ውስጥ ነው ያለው። መቼም ነኝ ካልክ ከተጠመቅ ግን ቆሻሻ የሆነ አንደበት ያለው መንፈስ ነው አንተ ላይ ያለው። በክት የሆነ ደንቆር የሆነ መንፈስ ነው አንተ ላይ ያለው። አይሰማም። የተወለድክበትን ወር ይኸውና ዞዲያክ ውስጥ ግባና ከዛ ባህሪህን እዛ ውስጥ ይኸው። ከዛስ እንዴት አድርጎ ዛር መንፈሱ እንዳሳደገህ ታየዋለህ። ባህሪህን እንዴት አድርጎ እንደገራህ ታየዋለህ። የተወለድክበትን ወር ባቀው እኔ አነበው ነበር። ከዛ አንተ አሁን የምታወራው ሚዲያ ላይ የምታወራውና ከዛ ደግሞ ወሩ ሲታይ ደግሞ አንድ አይነት ይሆናል ማለት ነው። ያ ማለት ምን ማለት ነው? እኔ በኮከብ አላምንም፣ ግን በዛው የተወለዱ ሰዎችን ዛሩ መንፈስ ምን ያደርጋል? እንደዛው እንደተጻፈው ኮከቡ ላይ እንደተጻፈው አድርጎ ያሳድጋቸዋል ማለት ነው። ያኖራቸዋል ማለት ነው። ሜቢ ለዛ ነገር የተሰጠ ሰው ከሆንክ እግዚአብሔር ከዛ ነገር ያውጣ። ቅዱስ ጳውሎስ ይላል ለዚህ ነገር ከተሰጠ ሞት፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ግን በጌታዬ በኢየሱስ ክርስቶስ ድናለሁ ነው ያለው። በዚህ አጋጣሚ እንደው ልናገር ብዬ ነው። እኔ በጣም እንዲቆሽሽ ያለ እንደዚህ አይነት አንደበት ያለው ሰው ነው አይቻልም። ሚዲያ ላይ በጣም ባለጌ ቆሻሻ የሆነ ሰው ባለጌ ሰው እኔ እንጃ እንደዚህ አይነት በክት የሆነ ቃላት እያወጣ ሚዲያ ላይ ሲወጣ እኔ በጣም ነው የማዝነው። በክት አሁን ይሄንን እሱ ስድብ ብሎ ነው ይወጣል። በቃ ምክንያቱም ናርሲሲስቶች እንደዚህ አይነት ነገር ሲነገራቸው ስድብ አድርገው ነው የሚወስዱት። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።